ልጁ ያንተ ነው ቀል ተጀምራል አሁን የቀለልሽ ነው እንዴት ነሽ ለማንኛውም እንዴት ነው ምናምን ያልኳት መሳይ I'm serious ለምን ያልነገረች ግን ርግዝናው ሰዓት ሜቢ ከሌላ ሰው ጋር ልክ ቦታው ሰገባ ሳየው ልጁ እንደዚህ ያይኛል 3 ወር እንቻላል እኔ ልጅ መሆን አይችልም የሆነ ከጥቁር እና ስፓኒሽ ሚክስ መሆን አለበት እንደዚህ አበሻ እንዲመስል ሙሉ በሙሉ አበሻ ልጅ መመሰል አይችልም ያንተ ከሆነ እግዚአብሔር ነው ምን ወሰማ እንደዚህ ስትለኝ ገረመኝ ይላክ ጋስ ስቴሽን የሰራው ነበርኩ ክሊኒንግ ምናምን ሁሉም ነገር ያረኩ አንዳንዴ አባቴ ይመጣል ብቅ ይላል ስራ ሳይገባ ዝም ብሎ እንዲያየኝ እና የኔ ላይክ ቅምሻው ያገኘው ነው ምናምን አይነት ነገር ቡና ይቀዳል ይመጣል ቁጭ ብሎ ያየኛል እንደዚህ እኔ ደግሞ የወለወልኩ ያላረኩን ነገር ያየ ነው እና ዲፕ ዳውን እኮ ያዝናል ግን ደግሞ I told him በዚህ መንገድ ሂድ ብየው ነበር ብሎ ያስባል መሳ ና ወደ ዳላስ አባቴ ታሟል ኦኬ አመጣለሁ ግን እኮ 2-3 ሳምንት ነው የቀረኝ ይሄ ሴሜስተር እንዲጨርስ አሁን በመጣ ነው የሚሻለኝ አሁን ብትመጣ ይሻላል እና ቃን ብትሸት ይሻላል በጣም ጭንቅ ውስጥ ገባ seeing my hero taken down like to see him on the bed ሁሉም መሽኖች በሱ ላይ አይኑም እንኳን የተሸፈነ እንደዚህ ፎቶ ነገር አረጉበት በጣም ስሜት ተሰማኝ I almost felt like የኔ punishment ነው for not being listening to him as much as I should have የረልብ ውስጥ after that day man በጣም like question አደርጋለሁ ሁሉም ነገር ለምን ስንት መጥፎ ሰው አለ በዚህ ዓለም ላይ ለምን አባቴ ከኔ ጋር እንዲኖር ሄድኩ I showed everything to the courts the stability for the ልጅ ሁሉም ነገር በደንብ ብለው አሳየዋቸው እና አሸነፍኩ wow so like you literally won against professional lawyer yes መሳያ እንኳን ዳመጣ እንኳን አብሮ አደረሰን ነው የሚባለው እንኳን ደህና ቆያችሁ ያ thank you ከረጅም ጊዜ በፊት ነው እንድንገናኝ ቀጠሮ ያዝነው yes አሜሪካ ነበርክ ግን አክብረህን ከመጣ ካለ ሰዓት አጣበ ስላገኘህን የምር genuinely respect you thank you thank you so much ከየት ነው የምንጀምረው ምክንያቱም ሶሻል ሚዲያ በተወሰነ መልኩ እናቃለን የሆነ ቦታ ግን እኔ the background ነው ማወቅ ፈልገው okay የት ነው የተወለድከው ማን ነህ እንዴት ነህ ደህና ነህ ወይ ከዛን ጀምር of course yeah okay የተወለድኩበት ዳላስ ቴክሳስ ነው በዩኤስኤ በዛ ጊዜ አባቴም ደግሞ የጥርስ ሐኪም ነው የተታወቀ እዛ አካባቢ ኦኬ ያ የዳላስ ሰው ነው ዶክተር አማ አለመስኮ ነው የሚባለው ከናቴና አባቴ አንድ ላይ ነው አስተዳደጌ okay I grew up seeing mother and dad together very warm loving አይነት ነገር ክብር ያላቸው እንደዛ የሚዋደድ አይነት ሰዎች ናቸው ደግሞ እናቴ ከሱም በፊት ወንድ ልጅ ወለደች ስለዚህ ታላቅ ወንድም አለ ኦኬ ከአባቴ በፊት ማለት ከአባቴ በፊት ከዛም ደግሞ ከአባቴ እና እናቴ መጀመሪያ እህቴ ናት ታላቅ እህት ዮሲ የምትባለው አለ ኦኬ ከዛስ እኔ ነኝ ሶስተኛ ማለት ሶስተኛ ከዛ መጨረሻ አለኝ እህት አፎሚያ የምትባለው ኦኬ ሶ አራተኛ አለ ሶ ቶታሊ አራት ናችሁ አራት ነው ናይስ እንዴት ነበር አስተዳደግ እና ደግሞ አማርኛ ስራሱ እንዴት ቻልክ እዛ ካደግ ያው ቋንቋው ቢገባቸው ወይም ባይገባቸው እኔ ቋንቋው እየሰባበርኩ ነው እየተማርኩ አያት አለኝ አክስቶች አሉኝ እናቴ ደግሞ ታሰለጥነኛለች አንዳንዴ ከባድ ይሆንብኛል አንዳንዴ ሳውራ የሆኑ ነገር ሳውራ ምንድነው የምትለው በቃ በእንግሊዝኛ ብታወራ ይሻላል ትለኛለች ግን ያው ላይክ በጣም ብዙ ሰው አይ ቲንክ ያንተን የሚገርመው ነገር ይመስለኝ እንደ ኢትዮጵያ ውስጥ እንዳደገ ሰው ነው የሆነ እንትን ይሉንታ ሼም the way like በጣም ሰዎችን በአንድ ሪስፔክት የምታረገው ነገር ምናምን አይ ቲንክ ኢትዮጵያ ውስጥ እንዳደገ ሰው የሆነ ነገር አለ ኢቭን የምትለየው አማርኛ በደንብ ስለማችል እሱን እኮ ነው ያ እንዴት ነው ፋሚሊ ነው እንዴት ነው እንደዚህ አዎ ሁሉም ሰው በእኛ ቤት አማርኛ ያወራሉ ያው እንደኔ ቢሆንም እንደ እህቶቼ እነሱ ይበልጡናል እነሱ እንደዚህ ሀገር እንዴት ተወለዱ ይመስላል የነሱ አማርኛ ሶ እንዴት ነው ያደግከው እስኪ ንገረኝ ትንሽ ምን አይነት ልጅ ነበርክ ስታድግ ቀበጥ ነው አባት ፌመስ ከሆነ ዴፊኒትሊ የሀብታም ልጅ ነው ማለት ነው የሀብታም ልጅ ማለት አይባልም ግን ዴፊኒትሊ አባቴ ስለ ብዙ ሰው ስለሚወደው ድሮ ነው የመጣው እንኳን in the late 70s በሰባዎቹ ነው የመጣው
in the 70s ብዙ አመት so almost 50 አመት yeah so አሁን አረፈ አባቴ ግን በዛኛው ጊዜ he was one of the first Ethiopian doctors ያለ so ሀበሾች ሲመጡ ከሲያትል ወይም ከደንቨር ኮሎራዶ ምናምን ሲመጡ ሀበሻ ሐኪም አለ እዚህ ለሁሉም ነገር ይጠይቁታል እኔም ደግሞ በልጅነቴ ሁሉም ጊዜ ወደ አባቴ ቢሮ ሄዳለሁ በሰመር ጊዜ ምናምን እና ከኋላኛ ቢሮ ሁን ይለኛል እኔ ደግሞ እንደዚህ ወጣለሁ በቀራለሁ ሰው ያለው እንደዚህ ምንድነው የሚለው ምናምን ዶክተር አማ አንድ ነገር ለጠይቀህ ግን ምናምን ሲጨርሱ የሚስቴ ኩላሊቷ ያማታል እዚህ ጋር እና እንደዚህ ምናምን እንደሳይ እንደ እየተረሳኪም ለምን እንደዚህ የሚጠይቁት ግን so because they feel comfortable having a Habesha doctor so then he'll say ይሄ የኔ specialty አይደለም ግን ቢመስለኝ እንደዚህ ግን specialist ላገናኝሽ and then he'll go through his catalog and say hey ይሄ ሰውዬ አገኙ ከዛ በኋላ ጥያቄዎች ምናምን ከከበደ እንግሊዝኛው ምናምን አገናኝኝ እኔ አስረድሻለሁ I'm just like wow you know that level of community ምናምን ማለት ትልቅ ነገር ነው ኦኬ አንተ ያበሻውን ስለማታውቀው ኢትዮጵያ አላወኩትም ከዛ የሚመጡትን ሰዎች ስፔሲፊካሊ ለምን ይረዳቸው ትላለህ በጣም እና he wasn't really in the business for the money he was in it more for helping people so አባቴ he came from family of 12 ነበር ቤተሰቦቹ ቤተሰብ እና የኔ አያት ወታደር ነበር ኃይለ ሥላሴ ስለዚህ he came from እንደዚህ አይነት discipline first one to make it to America so እንደዚህ አይነት structure ነበረኝ በልጅነቴ so my dad was very by the book and he believed that you know education is the key ትምህርት ወሳኝ ነው ምንድነው ማትረሳው ከአባቴ ያስተማረ በልጅነት ላይ አንተ ውስጥ አሁን ልጅ ላይ ያስተማርክ ያለው ነገር በራስ ላይ ካልተማመንክ ማንም ሰው በአንተ ላይ እንዲተማመን yeah so always make sure you're proud of yourself try your best at anything you do and if you don't believe in yourself you cannot expect anybody else to believe in you definitely so soon አይነት ነገር I don't know እንዴት እንደወሰድኩ I like live by that so every time I try something I say you know ጸሎት አለ ሁሉም ጊዜ ሁሉም ነገር ግን አራስን like ከጸሎት በፊት እንኳን ሳታረግ like did you actually try የምትፈልገው ነገር that you're praying for ጸሎት የምታረግለት ግን ሞከርክ like ዝም ብሎ እግዚአብሔር ስጥልኝ ነው የምትለው ወይም የታገልክ የሞከርክ every day you're trying your best if you're not doing that part how can you expect a blessing እንደዚህ አይነት ነገር ነው የነገር ያስተማር ልጆች ነው የሚሰጥ yeah so I had to learn at a very hard time in my life because being a son of a doctor people may assume you have everything ሁሉም ነገር አለ yeah definitely me too so but I told myself okay so my dad didn't come from this type of a lifestyle so he wants me to be able to arase machal so me myself as a parent right now I sit and I think of those times and what that meant to me and how much it turned me into little line so it's very important to have this feeling በውስጥ arase machil አይነት ነገር በልጅነት so for me it was track and field I was not the fast runner I seen everybody athletic very you know sporty at my school and I said you know what ሀበሻ ነኝ ለምን እንደ ኃይለ ሥላሴ አልኩ እንደ ኃይለ ገብረ ሥላሴ ማለት ለምን አልሮጥም እና ስመጣ you know my coach he saw my name he saw the ኃይለ መስቀል and he said you're definitely from there you Ethiopian like, okay we got a winner over here እንደዛ አሁን እናሸንፋለን ነገር ሰው the stereotype right yeah እኔም ደግሞ he would come in his go kart ይከታተለኛል እኔ በብቻዬ እንዴ አንተ ኢትዮጵያዊ አይደለም በል በረር አለ በውስጥ he pushed me within that 3 months I became one of the top on my track team really 3 months and I lost so much weight in like 12 years old like maybe with a higher pound in school and I was very athletic so I said you know I really believed in myself I was the slowest one now I'm in the top 3 if I can do this with my mind and make myself really believe in myself anything is possible the sky is the limit yeah so የኢትዮጵያዊ ወኔው አለ ማለት ነው አይደለም ይሄ ኤነርጂ like it's a fuel right በጣም ምክንያቱም ኢትዮጵያ ውስጥ አላደክም ግን still you have it in your blood ከአባት መሰለኝ አይደል that's why I think እንዳልከው ያሸነፍከው I think ሁላችንም ኢትዮጵያውያኖች ሼር የምናደርገው ኮመን አለ ሌሎቹ ላይ ግን እንደዚህ አይነት ነገር ሌሎቹ አገር ዜጎች ላይ አለ ይሄ የሆነ ስም ያለ መሸነፍ አለ ሞራል አለ በየተለየ አይነት ነገር በስኮላስቲክ ቢሆን እንደ ቻይናዎች ምናምን ደግሞ ሁላችንም they call it
third culture ልጆች ማለት ከሌላ ሀገር ያደገ ወይም ቤተሰባችሁ ካደገ ከሌላ ሀገር ውስጥ third culture. So America is not your first culture or your second. Yeah. So you have that. But ሁላችንም እየተቀጠቀጥን ነው ያደግን ከተሳስን ውፕ አለ ስፓንኪንግ ውፒንግ ቅጣት አለ እንደ አሜሪካ ታይም አውት ምናምን ነገር የለም እንትን አትሉም 911 እንደውላልን አትሉም ኧረ በስመ አብ 911 ከደወልክ በቃ ሂዱ በቃ ምን ሀፕን ያደርጋል እሺ ከፈልክ በሩ ያውና መሄድ ይቻላል አትፈልግም ኦኬ ሶ የርድ አባት በጣም ሲሪየስ ነው ግን ላቪንግ ነው ማለት ነው ላይክ ላቪንግ ነው ግን ደግሞ ሰም ታይም ዲሲፕሊናሪ ነው አይደለ የሆነ እንትን ለሃል ነው አንተስ ምን አይነት ልጅ ነበርክ 13 ዓመት 14 ዓመት እያልክ ስትሄድ ምን አይነት ባህሪ ያመጣ አይደል I would like to think I was a person that at a young age knew like oh you know ሁሉም ጊዜ በሰው ፊት ለፊት ከሆንክ ምንም የሚያስደስት ነገር አይኖርም like በቃ like they'll get enough of you ትደብራለህ አንዳንድ ትሰለቻለህ ሰው አዎ ራሴ value እንዲኖር ትንሽ ከሰው ለራሴ like ሂድን ብዙ ማውራት ምናምን ሳይሆን በሰዓት ያልኩ በቃ I was a very popular kid I was very active in the sports comedy debate እንደነዚህ ነገሮች plus scholastically I was an honor roll student በልጅነቴ really yeah I strive to please my dad I just wanted to be the of course the doctor no about so he expects something oh yes top student anytime I tell my dad something በዛኛ በልጅነቴ የሚያስቀኝ I'm sure this is all Habesha parents but you know if you have a cousin or maybe an older brother a younger brother or a friend that your parents know the family arif grade የሚያመጣ you know like ሚናገሩ ታያለ ከለ ምን እንዳረገ 4 AP ኮርስ ነው የሚወስደው A plus ነው የሚያመጣው አንተ 2 AP ክላስ ብቻ ሞቲቬት ለማድረግ ማለት እንደዛ ነው ግን ለኛ it's like እንደ ማንም ሌላ የለም የኔ ጓደኞች AP ክላስ የሚወስዱ እንኳን so they always want to keep your mind instilled that there's another level of course but us as a kid would be like why aren't you happy አይነት ነገር ይመጣል of course ያ ልጅ ነህ ልታስበው የምትችለው እንደዛ ነው definitely so በጣም ጎበዝ ተማሪ ነህ ከዛ በአትሌቲክስ ላይ በደንብ አለ ስፖርት ላይ በደንብ አለ ዲቤቶች ላይ ክለቦች ላይ እንደዚህ እንትኖች ላይ በደንብ አለ then what need is good of it so after I graduated high school I became class president for my high school oh yeah so that was a big thing for me so you know the students vote we were አንሺ 600 በዛን ግሬድ ምን አይነት ተማሪዎች ነበሩት ኮምቢኔሽኑ white people ወንዶች ይበዛሉ ወይስ black mix no Hispanic yeah it was a very mixed community it was a nice community very mixed community and then cuz after that I got into the categories of entertainment I really loved entertainment and the hobby ነበረው ምን አይነት entertainment ለምሳሌ like I used to do soundboard mixing I used to do studio music. Yeah I used to love learning about how to use Fruity Loops for making beats or Pro Tools or Photoshop Doodle like 2009 I was on top of that around like 15 years ago yeah long time ago look at college saljamar like that was my biggest fascination because the internet was going everybody was using YouTube የተጀመረ ገና በደንብ የታወቀ ማንም ሰው አላወቀም of course እኛማ በደንብ አናውቀው yeah so to me I was like this is untapped market there's a lot of money there's connection streaming may be something big in the future but ታቅ ነበረ streaming I knew it was going to be a big thing streaming I could tell because not because we couldn't afford it but በዛኛ አበሾች ቤት በዛኛ ጊዜ not everybody wants their kids to have internet at home or cable so ልክ ነው ብለው ስለማምኑ ነው ወይስ ገንዘቡ because it's too much access for the children to see things that maybe is not good የሆነ ነገር ያ so በኔ በዛኛ ምክንያት I was like we can't watch 50 channels like all this stuff but on YouTube you can watch anything learn anything True. Watch anything whether it's entertainment whether it's a skill set exactly so I saw that in there and I said where could I fit in this entertainment so I started to work with studio equipment bazanya gize I was really ambitious music ላይ ነው yeah 18 19 not just music more of editing videos cuz I saw that being like such an expense that was the biggest expense video editing and video recording so በደም ይከፈለው ነበር it was something that was going to be highly paid and in Dallas there was a lot of people who wanted to be musicians there's a lot of people so I said
instead of becoming just a musician myself, why not bring all that business to me? I had friends that worked in the radio. Yeah, I had friends that worked in the radio station. So they said, we have a lot of celebrities that come from out of town. The first thing they want, simatu, yet no studio. Record manara, yet no where is the people that can record videos? እንደዚህ አሁን IRL ሁሉም ቦታ አለ in real life record የሚያደርጉ ሰው ሞልተዋል ግን በዛኛ ጊዜ we didn't have it on cell phones so if you have the camera equipment and everything you were like a one-stop shop ገንዘብ ግን ካረጋችሁ I mean ለትንሽ ጊዜ ነው የሰራው ከዛ የልጄ ነገር መጣ ከዛ ስቱዲዮ ኦኬ ምን ያህል ጊዜ ሰራችሁ በዛ maybe አንድ አመት ተኩል how much ምን ያህል ገንዘብ ካረጋችሁ To be honest with you, besides me, I can't even tell you because I was probably 20. Was that good? Good enough. Enough. Yeah. Like paying rent and paying the. Yeah, I had a studio. ከቤት የወጣው ስንት ዓመት ላይ ነው? 18. Really? Yeah. አባት ስትሪክት ነው ውጣ ያለ ወይስ አንተ ጎረመስኩኝ ብለህ ነው? Well, Dad wanted us to finish college, stay at the house and design. And him demo, I didn't get a full ride scholarship. I got some sort of partial scholarship. And I thought that was it. I said, "Baka scholarship አገኘው ለወጣ ነው." But ለካ ግማሹ ካንተ ነው። እኔም ደግሞ በዛ እድሜ ገንዘብ አልነበረኝም። ስለዚህ አባቴ በቃ እነዚህ 2 ዓመት እዚህ ትሆናለህ ቤት ሆናል። እኛ በአሜሪካ ፍሪደም ነው የምንፈልገው። I'm 18 ምናምን ያለን. So for me I was like a little bit of that ነበረኝ. So I wanted to see what the world was like. Not have limitation በኔ ላይ ቤት እዚህ ሰዓት መግባት አለብህ ትምህርትን ካልተማርክ እንደዚህ ነው so I wanted a little bit of freedom of that so በዛ ነገር ላይ ትንሽ ተጋጨን so እኔ ቸኩልኩ to see what the rest of the world was like አበሻ ዳድ ደግሞ ቶሎ አይፈቅድም yes no of course not and if you get full ride scholarship ይፈልጋል እዛው ትኖራለህ ዩኒቨርሲቲው ስለምትኖር ማለት ነው ግን ግማሽ ምን ሰርተ ተከፍለዋል ከባድ ነው እሺ ዘን ከማጋር እንታረከ ከጓደኛ ጋር ምናምን እንደዛ ከስጀምር ከጓደኛ ጋር ሙዚቃ መጀመር ኢንተርቴይንመንት ውስጥ ማጥናት እንደዛ ውስጥ ገባ also I was taking a radiology course for x-ray technician at the same time make sure the dad is happy so I finished that course and I was an x-ray tech at 19 but I didn't use it at all. Why? Like ብዙ አይከፍልም በደንብ አይከፍልም ነው ወይስ በዛኛው ጊዜ I don't know what it was the hospital maybe it was a private hospital and at that time ሽሩባ ነበረኝ they said ሽሩባ በአሁን ጊዜ አይቻል this is 20 ዓመት ካሁን በፊት ጸጉርን ስለምትሰራ እኔ ሽሩባ ያልቆረጥም ለእንደዚህ ምናምን የልጅነት ነገር በጣም ያስቃል አሁን ስታስበው this is crazy but እንደዛ አይነት ነገር ነበር ያሰኝ በቃ ስቱዲዮ ይሻለኛል እዛም ነፃነት አለ ጸጉር ተቆረጠ የለም ምን የለም ከዛስ Not much longer after that, I had a relationship with my first girlfriend, የልጄ እናት እና እሷም ደግሞ የኛ ሀገር ሜክሲኮ ነው ኦኬ ሜክሲካዊ ናት ኦኬ ስለዚህ እኔና እሷ we were too young to be in a serious relationship አይነት ነገር ስንት ዓመት ሆነው እሷ የነበረው በሰዓቱ ሁለታችሁም 19 so 16 ላይ ነው የጀመራችሁት relationship I got out I met her at the college that I was at ስንተኛ ዓመት ላይ 18 ኦኬ 18 ኦኬ ከ18 እስከ 21 ነው ማለት ነው የነበራችሁት እስከ 20 ኦኬ ሹር እሺ then what happened ያው የልጅነት ነገር whenever ምንም ስለ ትዳር ምንም ስለ ነገር ኑረት ስለማታቅ አሁን ነው ቤት ውስጥ የወጣክ ቢል ማየት ትጀምራለህ splitting bills stresses የማታይ ነገር so the relationship ምናምን ማናችንም የተዘጋጀን አልነበረ you just dating ነበር just dating I didn't think much of it it's just experience okay so like በዛ ሰዓት ነው pregnancy ተፈጠረ ነው man to be honest with you the pregnancy part relationshipችን ካለቀ በኋላ ነው ያው yeah so I thought no እንደዛ ቢሆን I would have never my son would have never ሩቅ አይሆንብኝ ከነጋ ታሪኩ እውነት መናገር my story really begins after I really gained my sons so custody ካገኘው በኋላ ነው እንደዛ ብዙ ነገር የተቀየረብኝ በህይወቴ ኦኬ ግን እሱንም መስማት ፈልጋለሁ ይሄንንም እንትን እንበል ኦኬ ዴት ያረጋችሁ ነበር
ያንግ ናችሁ so nothing serious just having fun is more having fun and also you're not Maranya heading tell me in English not knowing really what the future has to be. You have that young mindset of okay zarin bicha menor today and then maybe tomorrow like you're not planning 2-3 years from now. Of course you're not at 19 you don't you're thinking okay she's nice you know she's cool ለጊዜው ምናምን እንደዚህ ታስባለህ. You have no idea where you're going to be 20 years from now, 15 years from now. So that was like maybe መጀመሪያ girlfriend የሚባለው እሷ ነበረች። ዘን ለምን ተለያያችሁ ታዲያ? ከዛ ጊዜ በልጅነት ላይ ያው ብዙ ነገር የማታሰብ ነገር አይደለም። ሁለታችንም እንዴት ባህሪያችን ዲፈረንት ቢሆንም እንኳን ይሄን like thought አልነበረም። እኔ አስተዳደጌ እንደ አበሻ ነው። አሜሪካም እንኳን ቢሆን እንደ አበሻ ነው ያደኩ። እሷም ደግሞ እንደ የሀገር ዋስ እንደ ሜክሲካን so culture አላት እሷም አላት የራሷ ምንም የራሴ አለ። ሃይማኖታችን ይለያል። እሷም ይቀርባል ካቶሊክ ነች አንተ ኦርቶዶክስ እኔ ኦርቶዶክስ ነኝ። ግን ስለነዚህ ነገር ምንም አላሰብም። ስለዚህ ማለት ለትዳር ስታስብ ብዙ ነገር ይመጣል አይደለም። ግን ለኛ ለትዳር አይደለም ያሰብን በቃ እንደ ጓደኛ my first girlfriend ስታገኝ you won't say this is going to be my wife ምናምን አትልም። so መጥፎ ስለሆነች ሳይሆን ግን በቃ አራስን አንድ ቦታ ስትደርስ ነው ስለዛ የምታስበው። በ19 ዓመት you too young to think about marriage ምናምን I'm still going on my first dates ምናምን I'm not thinking of that. I'm learning ያደረኩ ነበረ ስለ ሴቶች የሚከፋቸው ነገር ምናምን። ስለዚህ ግን አንዳንድ ሃቢቶች የኔም ወይም የሷም ቢሆን በጣም ብዙ ነገር ይጋጫል። እኔ አሁን ፕራይቬት ነገሮች ፕራይቬት ነው ማውራት ምናምን ማሰብ። የሷም ምናልባት ቢለይም የኔ አይነት አስተዳደግ አይሄድም። ስለዚህ ብዙ ነገር ነበረ to make it short እንዴት በማንኛ አቃተኝ ቃሎች ለማሳጠር በቃ ብዙ ዲፈረንስ ነበረን በጣም ብዙ ዲፈረንስ። ስለዚህ like እኔ ትንሽ እንደ ኢንትሮቨርት ነኝ እሷ ትንሽ እንደ ኤክስትሮቨርት ናት። አሁን ነው ማለት ኤክስትሮቨርት የሆንከው? አሁን ነው የሆንከው ትንሽ። ሶ ተለያያችሁ ዘን ዋት እንዴት መጣ? ስንላይ ደግሞ በዛ እድሜ you start to realize እኔ እንኳን 21 ነኝ አሁን በዚህ አመት ምናምን ልክ 21 ሰሆን ነው ወይም ሳልሆን ነው የላየን እዛ አካባቢ ወደ 21 አመቴ እና በቃ ያሰብኩ ነበረ like ትንሽ ወፍርኩም ለዛ ጊዜ I wasn't active that much so I said let me በራሴ ላይ ማተኮር. That's when I started really studying equipment studio stuff and if I wanted to be an entrepreneur and date እንደመሆን learning about LLCs and what's the difference between a DBA እንደነዚህ ነገሮች የተማርኩ ነበረ በዛ ጊዜ። አሁን አንድ አመት ይሆናል ከተለያየን። ተዋደውልልችልኝ እና መሳያ እህቴ ልጅ ወለደች አለችኝ። እንኳን ልጅ ወለደች ጥሩ ለሷ ምናምን። አንድ አመት ይሆናል ካናገርኳት ካየዋት ሙቭ አደረገች እንኳን ከስቴታችን ውስጥ። ምንም ስለሷ አነገናኝም አናወራም ምንም አላውቅም ስለሷ እና I was with her for almost 2 years so ለኔ I wanted my space too so I was like this is good. ግን እርጉዝ መሆን ምንም አላውቅም ስለዛ። እኔም ደግሞ ከአባትና እናት ነው ያደግኩ አይደለም። በኔ ሐሳቤ ውስጥ ልጅ ከወለድኩ ማሳደግ አለብኝ ብለህ ታስባለህ? እሱ at least more than anything I said I'll be prepared እሆናለሁ። ግን እህቷ እንደዛ ስትነግረኝ ልጅ ወለደች ኦኬ አሪፍ እድል አገኘች ከኔ ጋር ምን ያገናኘዋል? አይነት ነገር I'm just wondering like why አንድ አመት ይሆናል ካገኘዋት እንዴት like ምን ልትልኝ ነው? ከዛስ ልጁ ያንተ ነው ቀል ተጀምራል። አሁን የቀለልሽ ነው እንዴት ነሽ ለማንኛውም እንዴት ነው ምናምን ያልኳት መሳይ I'm serious እንዴት ከኔ ትወልዳለች? ስሚ ከአንድ አመት ይሆናል ርዝመት ከተለያየ ልጅ 9 months ብቻ ነው የሚፈጀው ለልጅ መወለድ
ስለዚህ እንዴት ከኔ ልጁ 3 ወር ነው ትለኛለች። እንዴ 3 ወር ልጅነት አይቻልም። እና ከላይ እንደ ልጁ አባት ይመስላታል ምናምን ጓደኛ ነበረቻት ከኔ በኋላ እና እነሱ አይ ቲንክ ኢንጌጅ ነበራቸው። እኔ የነሱ ሁኔታ አላውቅም ይሄናል፣ ግን እንደ ኢንጌጅ ነገር ነበረ። ሰው የኔ ልጄ በሱ ስም እንደ ጁኒየር ነበረ። ሰው እኔ ስመጣ እና እነዚህ ነገሮች ካየው በኋላ እኔ 2 ዓመት ከሷ ጋር ኖርኩ። ልጅ አልወለድም ምንም እንደዚህ ነገር ስለማላውቅ ከባድ ነበረ። እና በእኛ ሀገር ፕሮሰስ አለ። ልጅ ያንተም ቢሆን ስቲል ዲኤንኤ ቴስት አለ። ለምን ያልነገረች ግን እርግዝናው ሰዓት ሜቢ ከሌላ ሰው ጋር ነበረች? እና እንደ የራሱ ልጅ ነው የወሰደው። እሱ እንደዛ ነው እየመሰለው። ሌላ ከአንተ በኋላ ዴት ያደረገችው ሰው እሱ ወዲያው ነው ሙቭ ኦን ያደረገችው ማለት ነው። ወዲያው ነው በ3 ወር ምናምን አካባቢ she started. She didn't live in the same state እንደኛ definitely. so እኔም ደግሞ በውስጤ like እግዚአብሔር ለኔ ነገር ያልሆነ ወደ ቀጥታ መንገዴ ወደ my future my path this was probably ለኔ ትክክል አልነበረም። so እንደዛ ነው። so I never looked back and said what if ምናምን because she was my first girlfriend. I didn't think anything of this serious አልአሰብኩም። ግን ዲኤንኤ ቴስት ምናምን ስናደርግ ልክ ቦታው ስገባ ሳየው ልጁ እንደዚህ ያየኛል። 3 ወር እንደዚህ ያየኛል ይመስላል። አንተ እንደው በጣም ፎቶ ካሳየ አንድ እንደ መንታ ነው የልጅነት ፎቶ ከዛ ጋር ሳረገው ውስጥ ተጠራጠረ ከዲኤንኤው ቴስት በፊት ውስጥ ይሄ ልጅ የኔ ሳይሆን አይቀርም ማለት ለምን ክልስ ስለሆነ ያው እንደ ሜክሲካን ወይም እንደ ፈረንጅ ይመስላል። ፀጉሩ እንደዚህ ይሆናል ወይም ፊቱ እንደዚህ ይሆናል። ቀይ በጣም ይሆናል። አልሆነም ሊትራሊ አንተ ነኝ ሊትራሊ ልክ እንደኔ ነው የሚመስለው። so I said እንዴት እንደዚህ ይሆናል ሊሆን ነው እንዴ? አይቻልም። ክልስ ልጅ ደግሞ እኔ ማራሴ ክልስ ነው የምመስለው። ሰው እንደዛ ነው ሰው ሳይ አይቻልም። እኔ ልጅ መሆን አይችልም። የሆነው ከጥቁር እና ስፓኒሽ ሚክስ መሆን አለበት እንደዚህ አበሻ እንዲመስል። ሙሉ በሙሉ አበሻ ልጅ መመሰል አይችልም። እኔም ማራሴ ሜክሲኮ ነው የሚሉኝ እዛ። ስለዚህ እሱን ነው የገረመኝ። so they told me አንድ ሳምንት እንደዚህ ምናምን ቴስት እናገኛለን። ቴስቱ ሳገኝ of course 99.9% you are the father ምናምን ተባለኝ። they started showing me the DNA traits. they said እንደዚህ ይሄን ያህል ፐርሰንት ያንተ ዲኤንኤ አለ። እኛ እኮ በቢሮአችን እንደዚህ አይተን አናውቅም። so at that time I was kind of excited, but at the same time I was shocked. Worried, right? I was worried. I just decided to step outside from the house and see my last of my teen years. Here I am starting my 20s. And then አባት በሆን ችግር ደግሞ ሲመጣ አንድ ላይ ነው አይደል? አንድ ላይ የቤት ኪራይም አባትነት like ኑሮ ምናምን አንድ ላይ I'm still like still I haven't even went full time to college at this time. I'm still chasing my passion. Financially struggle እያደረክ ነበር? Financially ትንሽ struggle አለ የማይቀር ነገር ነው። Obviously ከቤተሰብ ተስማማክ በትምህርት ምንም እርዳታ no money. No. So በዛ ምክንያት I was worried. And then እናቴ I think she saw me one day before the DNA test. I was looking at the picture after the sister የነገረችኝ ነገር ይሄ ልጅ ፎቶ ላከችልህ መሳይ ቁጭ አንተ ነህ ስትለኝ እንዴት ይሆናል? አንድ ፎቶ ላከችልኝ። ይሄ ፎቶውን ከኔ ፎቶ ጋር አጠገብ ሳርገው ደግሞ የእንትን ፎቶሾፕ ምናምን ትችላለህ? እችላለሁ። ስለዚህ እንደዚህ like right next to each other አደረኩ ጎን ለጎኑ እና I think እዛ ሰዓት የእናቴ ቤት ነበርኩ። እሷ መጣች ከኋላ ከየት አገኘክ ይሄ የልጅነት ፎቶ ስትል ምን አየች? እኔ እሷ ተሳሳተችና ኢቭን ቆይ አለች። እንዴ እንደዚህ አየች። እንደዛ ስታይኝ አልኩ በቃ ኖቲስ አደረገች። እሷም ሄደች ከኔ ጋር to the DNA test እና በጣም ያንተ ከሆነ እግዚአብሔር ነው ምን ወሰማ እንደዚህ ስትለኝ ገረመኝ። ይላኪ I was very lucky and I was scared of my father. በጣም እፈራለሁ strict ስለሆነ because he's also በጣም የተከበረ ሰው። እንዴት ልጅ ወጣ ከቤት በአንድ 18 19 20 ምናምን የሆነና ልጅ ወለደ ከምን ይላል? እና በቃ ፈራቴ እንደገና እንዳትመጣ እዚህ ቤት እንዳለባል እንዴት እንደየመታኝ አታውቅም። ስለዚህ በቃ ዲኤንኤ ቴስቱን ከደረገን በኋላ ልጄ ካወቀን እኔ የኔ ልጅ መሆኑ አባቴ በደስታ ነው። ምን አለች እናትህ ግን? ደስ አላት የሷ ያንተ ልጅ መሆኑ ስታውቅ? በጣም ደስ አላት።
እልታስ ታደርግ ነበር እንኳን really I think so በጣም እድለኛ ነህ እና በዛ እድሜ ግን I was like I'm not ready አይደለኝም በጭራሽ ተራሱ ልጅ ነህ I don't have a skill set to provide for this child like I want to so በጣም ፈራው እና ከዛ ስንጀምር የኮርት ፕሮሰስ ትምህርት ቤት ውስጥ ብትሆን ይሄ እድሜ ብትሆን it doesn't matter you have a requirement obligation አለ አባት ስለሆንክ you have to pay child support of course so and again I'm like እንዴ አሁን ምን ለሰራ ነው so ይሄ ስቱዲዮ እቃዬ ሁሉም ነገር ጭንጭንጭን ወጣ እሺ እና like በዛ ሰዓት በጣም ነው ትንሽ የደበረኝ because I said ይሄንኛው ድሪሜ ሳልሳካ ወይም አባቴ በሰማ እና ትምህርት ቤት በጨርስ ያው በ20 እድሜ አልጨረስም ለማንኛውም ተማሪ ነበረው መሆኑ ግን I said this is so tough so ስራ ጀመርኩ gas station የሰራው ነበርኩ ጋዝ መቅዳት no gas station ውስጥ like እንደ ሰው ሲገዛ በእኛ gas station ውስጥ እንደ fresh corner ቁጠረው ግሮሰሪም አለ ምናምንም አለ ስለዚህ እሱም ምን አደረጋ ካሸር ምናምን ካሽየር እንደዚህ ክሊኒንግ ምናምን ሁሉም ነገር ያደረኩ አንዳንዴ አባቴ ይመጣል ብቅ ይላል ስራ ሳይገባ ዝም ብሎ እንዲያየኝ እና የኔ like ቅምሻው ያገኘው ነው ምናምን አይነት ነገር ቡና ይቀዳል ይመጣል ቁጭ ብሎ ያየኛል እንደዚህ እኔ ደግሞ የወለወልኩ ያላረኩን ነገር ያየ ነው እና ዲፕ ዳውን እኮ ያዝናል ግን ደግሞ I told him በዚህ መንገድ ሂድ ብየው ነበር ብሎ ያስባል ስለዚህ 6 ወር እንደዛ አይነት ስራ የሰራው ነበርኩ በቃ ያው ትምህርት ሳልማር እንደዚህ በጣም እና አባቴ ፊቱ ደስ አላለው ከዛ አወቀ ግን ልጅ አወቀ እና እሱ ያለኝ ስማ መሳይ እኔ አሜሪካ የመጣው ልጄ የሆነ ሱቅ ውስጥ እንዲገባ እና እንዲጠርግ ወይም እንደዚህ ካሽር እንዲሆን አይደለም የመጣው ይሄ ሁሉም ልፋት ያየው እንደሱ እንድታረግ አይደለም give you a better life so he said are you ready to go ወደ ትምህርት ቤትን መመለስ ተዘጋጀሃል ወይ ምናምን ሲለኝ ይሄ ያስኩ ነገር ጣል አደረኩት I'm ready አልኩት በቃ እንደዛ ስለዚህ ተባበረን he gave you again enough time for your lessons yes long enough time I was ready and then ከሁሉም ጓደኞቼ የነበሩኝ ምናምን አጠገብ መጥፋት ነው የፈለኩ በቃ ያራሴ ህይወት መጀመር ሸም የሚያዘህ ደግሞ because I'm young but I'm also feeling very old because of the responsibility ከበደኝ እና my dad said ስለ ልጅ አታስብ በትምህርት ላይ አተኩር ትምህርትን ስትጨርስ ተመጣለህ ልጅ በዛን ሰዓት ነው ልጅ የሚያስፈልገ እና አባቱም የሚያስፈልገው እኔ አለሁልህ አታስብ አለኝ እንደዛ አልኩ እኔ እድል አገኘው በቃ ቀጥታ ወደ አትላንታ ሄድኩ ትምህርት ቤት እየጀመርኩ ልጁ ማጋ ሆነ እናቱ ጋር ልጁ እናቱ ጋር so your dad is paying the no the child through the family we're still paying the child support but በዛኛ ጊዜ like I just wanted an opportunity to have a better life still because እንደዚህ የተቸገርኩ እንዴት ነው የምኖረው ለልጅም የተሻለ ታሰጠውም ላንተም እንደዚህ በቃ ይሄ ሁሉም የተመረቁ በሃይ ስኩል በአነርስ ምናምን ዝም ብለው ከጓደኞች በታቸው አሁን ሆንኩ እና በጣም ሰማኝ so I said okay I'll go to college I'll do my best at first I was studying science was my field I was getting a bachelor in science again you know I was going to Atlanta maybe about 9 months አባቴ ታሟል ከ9 months የሄድኩ እና ከአባቴ ጋር ያወራን ነገር ትምህርትን መጨረስ በራስ ላይ ማተኮር ፎከስ እንደዚህ ተባብለን አረፈ አባቴ after 9 months after college ከገባ ከ9 ወር በኋላ yeah like a year and maybe a month afterwards I was coming every 2 months from Atlanta back to Dallas ከልጁ ከአርካንሳ ነው maybe 12 ሰዓት ነው ከኔ so I only see ልጄ አንዴ በወር anyways once a month ነበር ማየው በዛኛ ጊዜ ልክ so I said yeah ትምህርት ቤት በገባ አንዴ በወር መለሳለሁ እና ልጄ ያገኘዋለሁ አጫውታለሁ ከሱ ጋር ከዛ መለሳለሁ ወደ ትምህርቴ ግን 9 months እንኳን 4 አመት ሳይደርስ 1 አመት ምናምን ሳይጨርስ አባቴ አረፈ የሆነው የሊቨር cirrhosis ነበረው የሊቨር scarring እና በጣም ተጎድቷል በዛ እኔ I didn't know እሱ ማያውቅም ነበር እሱ ያውቃል ከዛ በፊት ግን በደንብ ነው የሚያውቀው 1 አመት ከዛ በፊት ልክ እኔ የመሄደ ጊዜ ሲሪየስ ነገር እንደገጠመው ግን
he was working until 7 days እስከሚሞት so that told me he was trying to ትንሽ like hide it or maybe he thought he had more time ነበረው እኔ በጣም ስሜት ተሰማኝ I said wow my dad he carried his burden by himself didn't tell me እኔ ቢነግረኝ ምንም እንኳን በአቅሜ በረዳው ወይም ስፖርት ብንሰራ ወይም donor organ donor በሆነለት qualify but I said wow I try to be very close with my son so እኔ እንደዚህ አይነት ችግር ቢኖረኝ ከባድ እንዳይሆንብኝ ለማውራት so my dad was always like a soldier he wouldn't talk about things like this but በውስጤ በጣም ፔኑን በውስጡ ነው የሚይዘው እንደኛ ሀገር ሰው do you think he could have like save him if I know ብለህ ታስባለህ 100% I mean like he lives in US አይደል so definitely there's a treatment ምናምን hopefully ያለ ግን ለእናንተ ማስጨነቅ አልፈለገም ነው እንደዛ he literally sacrificed he literally sacrificed but he was working on even እናቴም she was trying to qualify organ donor እንዲሆን he just needed to be in a stable position transplant እንዲጀመር እኔ ሰው ሳይደውልልኝ ለልደቴ ገረመኝ I called and I said hey you guys forgot about me I moved to Atlanta ምናምን oh መሳ ና ወደ ዳላስ አባቴ ታሟል ኦኬ እመጣለሁ ግን እኮ 2-3 ሳምንት ነው የቀረኝ ይሄ ሴሜስተር እንዲጨርስ አሁን በመጣ ነው የሚሻለኝ ባለፈው አሁን 2 ሳምንት ይሆነኛል ከመለስኩ አይ አሁን ብትመጣ ይሻላል እና ቃን ብትሸጥ ይሻላል በጣም ጭንቅ ውስጥ ገባ እና at that time he's already passed he hasn't passed he was alive and the one thing on his deathbed promise ያረኩት was that I was going to finish okay so ደረስክበት አግኝተዋል ምን አለ ደረስ ICU ውስጥ ነበር እና I can never forget everybody was wearing ጥቁር እኔ I was just looking why are people wearing ጥቁር ለምንድን ነው ምንድን እየተደረሰ I felt something was going on and I had no knowledge ስለዚህ መጠራጠር ስጀምር ቆይ ምን ይሆን እንደዚህ like የሸሸው ነበር ወደ hospital እንኳን መሄድ ከደረስኩ ግን በአንድ ቀን ውስጥ ገባው ሄድኩ so you don't even know እንደዚህ አይነት ኬዝ እንዳለበት አንተ before that no they said in the stomach virus ምናምን ነገር ይኖራል maybe የስኳር ችግር መሆን ይችላል ምናምን ያስብኩ ነበር ግን ይሄን ሀል አባቴ ባያማው ማንም ሰው አይጠራኝም እንደዚህ እንደመጣ እሱ ይሸፋፍናል so ሰመጣ እና ሳየው እንደዛ I was like seeing my hero taken down like to see him on the bed ሁሉም መሽኖች በሱ ላይ አይኑም እንኳን የተሸፈነ እንደዚህ ፎቶ ነገር አረጉበት በጣም ስሜት ተሰማኝ I almost felt like የኔ punishment now for not listening to him as much as I should have ከጎኑ አልነበርኩም ማለት like በጣም ስሜት ተሰማኝ እና I got there the doctor was reading through the notes ጮክ ብለው እና አባቴ ይሰማል እንኳን ምንም ባይሆን and then he says it's not looking like he's going to make it ምናምን በደፍተሩ ላይ ባሁን የመጣ ነበር ከጎን ይመጣል ያባባቴ ላይ ICU እንትን ውስጥ and then እናቴ ከዛ ጎን እኔም ከዚህ ጎን እኛ እጆቹን የያዝን ጸሎት ያደረገን ነበረ እኔም ደግሞ ቃል ውስጥ ገባው ከአባቴ said dad please fight ለኛ እኔም ደግሞ I promise you no matter what I'm going to finish school don't worry about me በኔ ላይ እንዳታስብ like ምንም የሚያጨንቅ ነገር በዚህ ሰዓት እንዳይኖር በኔ በኩል but because I know I'm just now a father my dad told me don't worry about the kid I will raise him like my own son you just focus on your school showed me how blessed I was and what kind of father I had as well as what kind of mother I have and I said having a child is something very serious so I'm going to step up as a man and do my best to honor my family and to honor my relationship with my son but በዛ ምክንያት በጣም ብዙ ነገሮች ከባድ ነበር I can never forget this moment because it was 2 days ከዛ በኋላ አባቴ አረፈ ከመጣው 3 ቀን አባቴ አረፈ ምን ተቀየረ ልብ ውስጥ after that day man በጣም like question አደርጋለሁ ሁሉም ነገር ለምን ስንት መጥፎ ሰው አለ በዚህ ዓለም ላይ ለምን አባቴ አያጨስም አይጠጣም ምንም አያረግም ሰው ይረዳል በ60 ዓመቱ መሞት በጣም ነው ደሞ ሐኪም ነው ያቃለ ስለ አንዳንድ ነገሮች እና like ስሜቱ በጣም አልቻልኩትም በብቻ ይሄዳለው ደብቃለው
ከሰራ ውጪ ሙቭ አደረኩ I moved back to Dallas ወደ ቤተሰቦች አካባቢ ወደዛ because አሁን እናቴ ብቻዋን ናት እና I know I can't give her the lifestyle my dad could give her but የምችለው አቅም ለሞክር. Okay, your mom is a housewife. My mom worked with my dad. Okay. Yeah, she was for the dental orthodontal office. She was also trained and educated as well. She went to college, but she was working, managing the office, the patients. So even after my dad passed, for the next 2 years, my mom made sure everybody who had ortho work, ሁሉሙን ተጨረሰላቸው ሳትዘጋው ቢሮ. But I knew this was wedgie, not income, because she has to hire now other dentists. Everything became wedgie. And now I was like, wow, my dad was not only providing for the family, but also for me. So not only my bills do I have to worry about, but also the things. Yeah. The child also, right? But was tough. It was tough. Now you ready ደሞ አልነበርኩም. I wasn't even ready to fully take care of myself. So it forced me to grow up at a very young age. And then looking at my son's eyes and seeing him just happy and smiling, looking into me as if, you know, I said, wow, this must have been the feeling that my dad had when he was looking at me. So then it was like, wow, this is surreal. I have to make it. I have to finish. ከዛ ችግሩ ውስጥ የገባው was more of የኛ custody battle for the child. እናትየው ከኔ ጋር ብዙ ጭቅጭቅ ነበር እና በጭቅጭቅ ውስጥ አንዳንዴ ኦኬ እዚህ ነው የምንገናኘው የተጻፈ በኮርት ላይ በዚህ ቀኖች እኔ እመጣለሁ አንሰዋለሁ አታንሰውም እኔ ማለት አትመጣም ሐሳቧን ትቀይራለች ቶሎ በስንት መከራ በፍርድ ቤት I started seeing even ከአተርኒ ጋራ አይረዱኝም በብዛት 90% ለሴቶች ነው የሚረዱት of course ለወንድ አይደለም እኔ ለወንድ ወይም ለሴት ቢሆን ለልጄ better position እንዲኖረው በህይወቱ. So I said right now the best place for you to be is not with me or necessarily just with me or just with your mother. It would be in a place because she lives ሩቅ ከኔ ሌላ ልጆች ወለደችም እሷም አራሷ. So ህይወት የሷም ከባድ ነው ግን አትሰጠኝም ልጄ. So እኔ ያልኳት በቃ እኔ እረዳሻለሁ የምችለው አቅም ግን ከዛ በላይ ልጄም ያስፈልገኛል. በዚህ ነገር ላይ እንጋጫለን ነበር ብዙ. So እኔ እየፈለኩ ማድረግ I started instead of studying medicine, I went into studying law. I wanted to figure out how can I help myself. በዚህ ችግር ውስጥ እንዴት ነው? Genuinely go to law school. I studied criminal justice and political science. Okay. My undergrad. Okay. So I switched from science into criminal justice. So studying about the law. Yes. ልጅህን ለማሸነፍ በብቻዬ. So this was like a dream. This was in my mind the whole time while I'm studying. ደግሞ የዲቤት የምናምን አቅም አለ ተማሪ ሆነ ምናምን you know exactly. that. Yeah. So then የጀመርኩ was like all right, so let me start studying about this, let me start studying about that. And then I said, when do we start learning about more of child in custody ምናምን? So በራሴ አቅም I would read up on this, study up on this, and then I started to represent myself in the court. That's called pro se በእኛ ሀገር ራስን represent ስታደርግ ትችላለህ እፈልጋለሁ ካልክ መብት ነው ግን they would advise you to have a lawyer. Yeah, definitely. But triangulate ስለሚያደርጉ እነሱ. So but that time joint custody ነበረን to make a full custody to make a long story short በዛኛ like አቅሜ study ያደረኩት I went to court ለልጄ ስም እንዲቀይር የኔ እንደ ኃይለ መስቀል እንዲሆን የሀበሻውን ከዛም ከኔ ጋር እንዲኖር ሄድኩ. I showed everything to the courts, the stability for the ልጅ ሁሉም ነገር በደንብ ብለው አሳየዋቸው እና አሸነፍኩ. Wow. So like you literally won against professional lawyer. Yes. That's amazing. That's the energy of Ethiopia. Yeah. And I was so fulfilled at that moment. It made me cry because I really was passionate about finishing. I didn't know it was going to be ለእንደዚህ አይነት ነገር. So ለኔ በጣም ደስ ያለኝ was like being able to be there. ምን ያህል ጊዜ ነበር ትምህርቱ? 4 years. No, 5 years. So after 5 years ነው ዊን ያረከው ነው? Yeah. ተምረህ literally. Yeah. So because that much patience.
some of the prerequisites የነበረ like in the history science ምናምን የምትወስደው ነገሮች okay so it's all the same it was for the last 2 years that was really the core of that but I learned a lot I was able to help and I really never wanted to exclude your ልጅ እናት ከህይወቱ because ዞረ ለወንዱም ይሁን ወይም ለበሴቱ ሲሆን ጥሩ አይደለም አባትና እናት ሲጨቃጭቁ ምናምን እንሰለ ልጅ you just want the best position ለልጅ of course at the end of the day she is a mother አይደል የልጁ እናት ነች okay then what happened after that like she won ስንት አመት ሆነው ልጁ ስድስተኛ አመቱ ላይ ነው ወደ አንተ fully won ያረከው at that time you have a stable job at that time I have a stable job I started working in insurance okay corporate insurance State Farm as a sales as not sales more as like I would we call it retention specialist so like to keep yarasachin yalin client you consult them yes we go over policies we go over initial claims we go over beneficiaries and these ነገሮች so to keep them in the insurance to keep our to make sure they're getting the best rate min መጨመር የሚችል if they want to take a course get additional 10% off and these ነገሮች kind of marketing bundle out to keep them like when they're ready to like try to leave they bring them over here you manipulate them into being we like to keep them happy of course so kaza it wasn't much later after that maybe 2 years after that pandemic ጀመረ covid okay kaza I went into life insurance with another company so we started focusing more on so matamam and death claim and እንደዚህ ነገር is kind of ከባድ እዛ ውስጥ መግባት ግን that helps you because you studied criminal justice yeah lined right up so it gives you yes በጣም ከሌሎቹ ተሻልክ of course and they like that they really love that so when you pick something like this they want you to go through every detail of course they don't want it's not just a car insurance or basic insurance this is you know life ሲያልቅ እንዴት ነው ለምንድን ነው ፖሊሲ የሚጨምረው ይሄን እንደዚህ ነው term life ነው ያለ whole life አይደለም እንደዚህ so you have to go through በደንብ ብሎ and explain but also and also you take in the claim so people ያለቅሳሉ so when they call and they say እንደዚህ ያለ ከባድ ነበረው ስራው ግን ያዋጣል so በዛ ጊዜ እንደዛ ነበረው ስራ of course then what እሺ ፕላስ እንዴት ሆነ ከልጅ ጋር ያለስ ግንኙነት ምክንያቱም it's amazing social media ላይ የሚያይ ሁሉ they can literally know that how close you are you guys I mean in Alije we have such a close bond one of the first things I did once I had my son once I knew I had a son and we named him Noah I went and I got his name Ziga I got a tattoo I didn't even have that many tattoos I had one really yeah it says Noah so the reason why I put it on my exactly እንደተወለደ ነው and እንደተወለደ maybe አምስት ወር ምናምን እዛ አካባቢ once he Ijiyaza any baby እንደዚህ የጣት ብታርጊ Ijiyaza yes so I was thinking about him I don't see him as much በዛን ጊዜ እኔ ግራ ነበር ደግሞ I'm left-handed okay so I always wear my watch on this hand so I said if I put a tribute to my son የሆኑ ነገር ባረግ maybe I'll put his name on my right hand every time I look at the time I'll remember my responsibility also ሌላ ትርጉም አለ right hand man የሚባል ከጎነ ያለ ወንድ yes so I said okay he's my son I'm a young father he's going to be my right hand man Noah so I put it right there I never regretted it or ever looked back so I never thought of all these things he would be this kind of charismatic child ምናምን እንዲሆን አልመሰለኝም ግን we had a very close relationship ከልጅነቱ he used to love to dance used to love to sing do you do that like with him I always do that I always sing with him አጫውተዋለሁ ያን አይነት ሰው ነበርክ kind of person ነበርክ like before him as a ተጫዋች ምናምን ሰው አልከበደህም so and like that was probably the most precious time and he believes you when you're that young anything about the Superman I don't know yes Dad am I doing this good you're doing great yes ይላሉ እና በቃ ይደግማል he gives them so like ከአባቴ የወሰድከው አለ ልጅ ላይ አፕላይ አረከው yes definitely by not limiting like አንዳንዴ እኔም የምወደው ሰው የህቴ ባለቤት ስላለ በጣም የምትወደው ሰው ሲኖር የሱን እንትን ሌጋሲ ለማስቀጠል you want to
እዛ ሰው ላይ ማስተላለፍ የምትፈልገው ማንነት አለ what is that በጣም ላንተ ምንድነው እሱ I wanted to make sure that I didn't limit him on what he can do, but I also don't want to take away from what he already has. You know, like if he is passionate about something, I try to form an interest. But so passion was. Okay. I may not like this video game. But I show a little bit of I don't know, attention. የሱ የሚወደው ነገር እንደዚህ ያለ እንዴት ነው እንደዚህ እኮ ነው ከዚህ ከገባክ እንደዛ ተገባ እንደዛ ሲነገረኝ okay አሁን he's seeing me interested in him I need to keep his interest also in what I have to say እንደዚህ አይነት ነገር I always kept it with him I remember when I used to get my dad home from work I couldn't wait to tell him everything about me ያረከው yeah ትምህርት እንደዚህ ነበር እንደዛ እሺ ይለኛል I could tell he's tired and not that interested but if he gave me the time I would talk him to death. You feel I feel it. I would feel comfortable just to do that. So I said, if there was one thing, maybe in Yabati relationship, if I could try to have changed, would be maybe to make it more open monologue. Just tell me. What is the hardest thing to be a single dad? ብለህ ታስባለህ? ምንድነው ከባዱ ነገር ብለህ ታስባለህ? ምክንያቱም እንዳንተ አሁን ሲንግል ዳድ የሆኑ ኢትዮጵያውያን ውስጥም አሉ። ኦፍ ኮርስ በሞት ሊያጣ ይችላል ሚስቱን ግዴታ ተፋቶ የተለያይቶ ላይሆን ይችላል። ሰው የሞተ ሚስት ይኖረዋል እንዳልከው የተለያየ ይኖራል። ሲንግል ዳዶች አሉ ልጆቻቸው የሚያሳድጉ። what is ከባዱ ነገር ብለህ hardest thing as a single dad ብለህ የምታስበውና ደግሞ how to like እንዴት handle ያረጉታል like your advice from ምክንያቱም you have like 17 years experience right yeah one thing I never forget in life ለወንዶች አንዳንድ ትንሽ ማሳዘነኝ ከሌላዎች ወንዶች ይሄ conditional love የሚባል ነገር ነው ያለን ሴቶች ልጆች ቢሆኑም they have unconditional love ምንም ቢያደርጉ they get unconditional love from women to the children they get that ግን ለወንዶች our love is based on what we can do values provide ማድረግ ካልቻልክ your value has now been depreciated as a man exactly whereas a woman if she can work and do all of these great skills it's excellent again if she can't depreciate አታረግም ልጅ ደግሞ ሁሉም ሰው ይወዳል of course so ወንድ ነው so learning that at a young age made me also look at men and say wow you know when I see guys who get ተቸገረ and with ሁለት ልጆች ምናምን people aren't looking back and like ወንድ ነው እንዴ ይሰራ ምን ነው ምን ችግር አለው እንዴ ሁለት እግር አለ ሁለት እጅ አለ ሂድና ስራ I understand it being a man I understand that so but you understand your I dad, feel right? for them I feel for the ones that are in this position maybe not have the guidance maybe not have the skill set or the support now nobody's going to come around and say oh we feel bad for this guy no you're a guy you can get out there and get it but in Wandoch we like to መያዝ ወደ ውስጥ መያዝ እንዴት ነው weakness ተብሎ እንዳይታይብህም so ለኔ for the mothers that go through it I feel for them but for the ones it's just a little bit special ለኔ because I saw how my world can switch so fast and you can't who's supposed to be your support you have to figure it out ለራስህ እርስ በራስህ and then make them good so to get through that road I have a lot of respect for those men and to any young father my advice would be always remember no matter how much you love you know your family whatever you have to keep your priorities focused and ራስን መሻሻል ያለበት ነገር ነው that's how you help them even that's how yeah I love to help fathers who are really trying to make a difference and design ነገር በጣም ውስጤ ደስ ይለኛል አባትህን ወንድ ልጅ አባቱን የሚረዳው ሲወልድ ነው ይባላል very much so very 100% ተረዳው አባትህን በደንብ how man I think about the small things you know like hey dad can we have this አንችልም ዛሬ why ለምን እንደዚህ ያለን ገንዘብ አለን I started to realize I'm like you know አሁን ልጄ የኔ ኪስ ሲጠራጠር እንደ ምን ችግር አለባት እንደ ፒዛ እኮ ነው እንደ 3 ቀን ይሆነኛል ፒዛ ከበላ ምናምን ሲለኝ I said wow you know የኛ የምናስበው problem is so small when you think of the hindsight of all of it the grand scheme እነሱ የተሸከሙትን you know he's worried about you know this property that property making sure this is taken care of this asset I'm worried about food and toys so now when I see it on myself I said man
I wish my dad was here right now. ያ እንትን ትላለህ አይደለም አሁን ተረዳው ግን I wish I could tell you in person ትላለህ of course ግን ለእናቴ እንዴት like አሁን to be honest with you even እንኳን አሁን እዚህ ኢትዮጵያ መሆን አልችልም ነበር እናቴ ባትኖር አልችልም አሁን እኮ እሷ ነች የምትጠብቀው ልጄ she became very close to my son almost as like a second mom እንደዛ ነው የሚያያት እንደ እናት so አማርኛው ከኔም ከበለጠ በስዋጅ ነው በኔ አይደለም and he loves his grandma so እንዴት ነው ከእናቱ ጋር ይገናኛል እንዴት ነው to be honest with you በአሁን ሰዓት ምንም ይሄናል ግንኙነት ካሸነፍኩ በኋላ ትመጣለች ነበረች ግን የራሷ ህይወት መሻሻል ይፈልገች ሌላም ልጆች ስላላት you know ይከብዳል ልጅ በትንሽ እድሜ ስትወልድ definitely the most skill sets ካልኖረ you know so supportive family ከሌለ you're lucky that you have I'm very lucky and I'm blessed and I can never count that out በህይወት ሪግሬት የምታደርገው ምንድነው you know if you would have asked me this maybe 3 4 5 ዓመት maybe I would have ብዙ but for me it's I can say I don't really have a regret in my life. The one thing I can say is maybe not managing my time to the fullest because hekan እንደገና አይመጣም. So always remember ከምት ጨንቅና የኋላን ነገር ያለ ወይ እንደዚህ በሆን እንደዛ ባረግ ነበር እንደዚህ you can't live your life like that. So the one thing I can always say is focus on your future and the present. If you're always thinking of the past, you'll always be in the past. Exactly. So always focus on the future. So Lene, to be honest with you, I really believe in my hamanut, and I believe that everything happens for a reason. How much do you love your son? More than anything in this world. Yeah. Tell him. Like maybe he'll listen. If you're watching this right now, yeah. I think you know you're my world, you're my shining star. Huh? And natim satkar. Aswam demo andanya nech. Like, so as a single dad, dating alkabadham good to an extent? Oh. No, it's completely shut down that part of your life. To be honest, there was a time where I just completely shut down. Yeah, I said you have a lot I have on a the lot table, right? I have a lot. And I come with my own you know shanta with my legit everything. So even to even fantasize about Mr. Disease, Noringal, or let me try to go look for this, I don't have the time. Really, I don't. I'm a full-time student and full-time working. So, and then I'm a father. So it's like, where can I find the time? So I didn't really have it. It wasn't until after, you know, college, Manaman, Yasabku and design it nagar. So responsibility ብዙ ስለነበር even ያባትህንም ቦታ መተካት ደግሞ አለበት as a man አይደል I think አንተ ነው ሮል ነው yourself. You have to. And even I can't even say now I feel 100% that yes, I'm 1000% ready. I can take on everything. That's hard. Because Sakayo Ayo. Of course. Balayo, Nambara, I would say I'm ready. But Salayo, I know how much I want to give. The Motadilko, I had both my parents in my life. So I always said, you know, I want to give that. Make sure that, you know, that family healthy structure. Yes. It's very important. You know, even Abat Beton, when Nat Babicha Beton, you need the discipline of the father. Of course. If you have just the father, you need the love and care of the mother. Of course. So, even if the parents aren't together, co-parenting is very important. Yes. So, to keep the baby like በደንብ በአባትም በእናትም ሳይድ otherwise the hard way ነው የሚማረው ለምሳሌ በእናትህ ብቻ ከሆነ ያደግከው የወንዱን ሳይድ the hard way ነው የምትማረው ላይፍ ኖክአውት እያደረገ መነሳት ከቻልክ even በአባትም ሳይድ ብቻ ስታድግ ደግሞ starting relationships being with giving love ምናምን በጣም ይቸግራል you become strict and soldier like አይደል እንደዛ ትሆናለህ so I think የሁለቱም መሆኑ በጣም important ነው definitely I think ያንተ ልጅ ከእናትህ ያገኘ ነው the woman side I think ከሴቷ ሳይድ ያለው very much like so social media ላይ ከልጅህ ጋር you guys have fun አይደል በጣም ፈታ የምትሉትና ደስ የሚል ኤነርጂ ነው ያለው like I think እኛ ላይ የሚጋባ ኤነርጂ እንዴ ጀምራችሁ ሶሻል ሚዲያ what is your plan ሶሻል ሚዲያ ላይ social media look የጀመርኩ ሾውን ምናምን ሲያልቅ of course yeah like ልጄ was really into social media ከኔ በላይ but more of a audience member watching አሁን እኔ I was seeing so many people የተጠቀመ የቆረጠ part የኔ ሰብርብር ማርኛ የገቡ ይሄ አበባ ተቀበላለ ምናምን ዘመ እና I said እንዴ like እኛ social media ለምን አንከፍትም ምናምን famous in Ethiopia አለ yeah
እንደዛ አይነት ነገር መጣ ከዛስ he said let's start I said practice የሆነ ነገር ዳንስ ማለት ትችላለህ ምናምን ያ እችላለሁ የሆነ 10 second video ምናምን አየ በቃ አሁን ላደርግ አለ and then I was nervous because I don't do this at that time so the first video he did he said አባቴ ሰዓቱ ደረስ and I was like ተዘጋጀ and he's like ተዘጋጀው start doing Gurage dance 24 hours over 1 million that was the first video we did video, right? First video went viral then everybody in the comment section do Tigranya do Guragenya do እንደዚህ we're like wow okay so then we just started doing videos የተለየ አይነት ትንሽ ያበሻ ነገር ያስገባን touch ያለው ያባት ነገር then we started finding more like emotional ያለ ነገር የሆነ ታሪካችን how we socialize do comedy sketches everything is just going in the millions የገባ we grew in 1 year 350,000 ምናምን exactly almost ከ350,000 በላይ ፎሎወር አላችሁ ቲክቶክ ላይ በዚህ ሶሻል ሚዲያ ላይ ምንድነው ፕላናችሁ ላይክ ምክንያቱም ዴፊኒትሊ ኢነርጂያችሁን ሰው ወዶታል አይ ቲንክ ማንም ወንድ እኔ እንደ ኪሩቤልነቴ እንግዲህ ባለትዳር ነኝ ስወልድ I wish I had like እንደዚህ አይነት ሪሌሽንሺፕ ከልጄ ጋር ቢኖረኝ ብዬ እንድመኝ ነው ያደረገኝ ለካ አክቹሊ ሁሌ ወንድ አባት ዲሲፕሊነሪ ብቻ ምናምን መሆን አይጠበቅበትም you can have fun with your son or daughter ብትሆን እና ያን አሁን እኔ ኢንስፓየር አድርጎኛል ፐርሰናሊ በቃ I wish እንደዚህ ከኔ ጋር ፋን ማድረግ የሚችል ልጅ ቢኖረኝ እንደዚህ we hope so I promise you wanna so like ያን ወዶታል so people expecting more I think there's going to be a lot more you planning I'm planning especially አሁን እኛ ፕሮግራም አላችን እዚህ the US ውስጥ every year they do this festival Ethiopian festival soccer federation ምናምን እንዘጋጃለን ልጅ can showcase his talent ለሀገሩ በደንብ ብሎ እንዲያሳይ የሁሉም ባህሪዎች ደግሞ ኦኬ ባህላዊ ጭፈራዎች አለ እዛኛ ጊዜ so it's like 10 days it's a show of cultural almost 40,000 ሰው ይመጣል so we love these annual events but my plan is to bring him here ኢትዮጵያ አልመጣም እስካሁን so እንዴት መጣህ ቻን I know ከቢያላለህም ለእናቴ እድሜ ለእናቴ አይ እሱም ቢያላለም ካሊድ አረ መጀመሪያ በጣም ፈለገ ግን ትምህርቱ በዚህ ጊዜ so አሁን ሰመር የመጣ ነው እና ያለን ምናልባት this summer ሳይሆን but we'll see for sure definitely he's going to come vlog ሁሉም ነገር እንደ I show speed ይመጣል እንደዛ ነው የሚነግራቸው of course so በጣም ደስ ይላል እንደዚህ ስታይ በልጄ of course so እኔ ውስጤ በጣም ደስ አለኝ he's learning his culture he's even speaking Amharic better than me but I'm interested yeah you're proud I'm very proud super proud yeah what is like and dream people what is your Messiah's dream in the future I guess just to see my family in the best place possible like to be able to put my family in the best position and design so when I'm seeing it starting with my son it helps me inside ለወንድ እንደዚህ አይነት ነገር ነው ደስ የሚለው to make sure your family legacy will continue የሆኑ ነገር ማሳካት በጣም ደስ ይላል even if አንተ ባትኖር እንኳን they can comfortable life exactly መቀጠላቸው that's amazing thank you በጣም was thank you so much amazing conversation ነው እግዚአብሔር አክብርልኝ አሜን መሽቷል ለስሌት እና ረጅም almost ግማሽ ቀን አንድ ላይ ነው ያጠፋ ነው thank you for the lunch thank you we had fun እግዚአብሔር አክብርልኝ so hopefully ከልጅ ጋር ስንመጣ we'll make a video ብያስባለሁ I hope you're ready to dance በዛኛ ጊዜ I'll try ካላረጀው I'll maybe የኔ ልጅ ትደንስ ይሆናል አመት 2 አመት ከሆነው የሚመጣው ልጅ አብሮ ይደንሳል thank you so much Aharu thank you guys yeah